የነፂ ጓደኛ ነኝ። በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሑፍ ጽፌያለሁ። ራሱ በጣም ትልቅ ጽሑፍ። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። እውነት ተደብቆ አይቀርም። ከዛ እውነቱ የሚያማቸውም እውነቱ የሚያድናቸውም ሰዎች አሉና ሞቶ ማረፍ አለበት። ጥሩ ነው፣ ሞቶ ማረፍ አለበት። በህይወት ያሉት ሰዎች ለምን አያርፉ? ወደ 30 ምናምን የሚሆኑ ሰዎች አናግሬያለሁ። እውነት አውርቻ በደንብ በስልክ አውርቻለሁ፣ በአካል አውርቻለሁ። ያ ሁሉ ነገር ቢወጣ እዚህ ጋር ማየት ያለብን አሉ ልጆች፣ ህፃናት ገና ያልበሰሉና ሚዲያው ላይ ያለው ጦርነት ራሱ ምን ያህል ይጎዳቸው ሆኖ ይሄ የኔ እውነት አይደለም የነሱ እውነት ነው። እናልቅስ ብለን ብንጠይቅ ልናለቅስ እንኳን አልቻልንም። ለምን? ለሷ የተሰጠው የተጋነነ ክብር እንድትገልጹ አልፈልግም። ምክንያቱም ከተማን ሀገርን የሚያጠፋ ሊሆን ይችላል። $9,000 ለቤተሰቦቹ እንደላከ ታውቂያለሽ? ልጁ ኮሌጅ ሲገባ ምርጥ አፍቃሪ፣ ምርጥ አባት። ነፂ እመኑኝ ሴሰኛ አይደለም። በእውነት በአምላኬ ፊት የምነግርሽ የሴት የሚቀያየር ሴት እንትን የሚል አይነት ሰው አልነበረም። ይሄው እኔ በነፍሴ መሰክርለታለሁ ማለት ነው። የመጨረሻ ጥያቄ ልጠይቅህ፣ እረፍት ሰጠህ ወይ? አንዳንድ እውነት እንደ ሰው ባላቀው ለትመኛለህ። እረፍት ሰጠህ ወይስ እንኳን አረኩት አልክ ወይስ ባላረገው አልክ ወይስ ቀጣዩ ነገር አስፈራ ፍርሃት አለ? ጀግንነት ምንድነው እየተሰማህ ያለው እንደ ሰው?